ሮም ጣሊያን ሮም የጣሊያን ዋና ከተማ በታሪክና በባህላዊ እሴት በጣም የላቀች ከተማ ናት። ሮም ለከፊል ከ2500 ዓመታትን በላይ ቆማ እንደነበረም ይታመናል። ከፍተኛ ኃይል ያለው የሮማውያን መንግስት ዛሬም የቆዩ ቅርሶችን እንደ ኮሎሲየም፣ የሮም ፎረም እና ፓንቲዮን በዓለም አቀፍ የቱሪስት አካባቢ ላይ ያሉ እጅግ አስገራሚና ውብ ቦታዎችን ይዞ ይገኛል። ከታሪካዊ መስህቦቿ በላይ ሮም ዛሬም በዘመናዊና በንጹህ ከተማነቷ ትታወቃለች። በዚህ ከተማ ውስጥ ያለው ቫቲካን ከተማ በዓለም ላይ ትንሹ ሀገር ሲሆን የካቶሊክ እምነት መንፈሳዊ ማዕከልም ነው። በዚህ ቦታ ያሉ ሰዎች የቅዱስ ጴጥሮስ ቤተክርስቲያንና የሚካኤሎን የሲስቲን ቻፕልን ማየት ይችላሉ። የጣሊያን ባህል በሮም ውስጥ በምግብ፣ በስነ ጥበብና በዕለታዊ ህይወት ውስጥ በግልጽ ሁኔታ ይታያል። ፓስታና ጀላቲንም ከመብላት ጀምሮ በሚያማምሩ ህንፃዎችና በጠባብ የተሰሩ መንገዶች ላይ መመላለስ ነፍስን ያድሳል። ሮም ታሪክንና ዘመናዊነትን በደንብ የምታሳይ ውብ ከተማ ናት። ታሪካዊ ቦታዎቿን መጎብኘት ወይም ማየት ለቱሪስቶች አስደናቂ ትልቅ ተሞክሮንም ያስገኛል። ያለነው ዛሬ በጉዞ የት ይመስላችኋል? በጣም ብዙ ታሪክ ባላትና ውብ ቦታ ሮም ተገኝተናል። ምክንያታችን ደግሞ በሮም ልትጎበኟቸው የሚገቡ ታሪካዊ ቦታዎችን ነው። ከኋላ የምትመለከቱት እንግዲህ ሮም ስትመጡ የመጀመሪያው ልትጎበኙት የሚገባ ታሪካዊ ቦታ ነው። ኮሎሲዮ ይባላል። ከክርስቶስ ልደት በኋላ እየተመሰረተ ነው፣ ወይም ደግሞ እንደኛ እንደ አምፊቲያትር ነውና የነሱ ባህላዊ ጨዋታዎችን፣ ትግሎችን የሚያደርጉበት ነው። በፊልሞቻቸው ላይ ከተለያዩ ቦታ የመጡ ንጉሶች የሚታገሉበት ትልቅ እንደ አምፊቲያትር ያለ ቦታ ነው። ታሪካዊ ቦታ ነው። 2000 ዓመት በላይ ያስቆጥረዋል። እንግዲህ መታችሁ እንድትጎበኙት ጋብዛችኋለሁ። እንቀጥላለን። ታላቋ ቦታ ሮም ውስጥ ነው ያለነው፣ ኮሎሲዮ። እንደምትመለከቱት በርካታ ጎብኚዎች ከተለያዩ ሀገራት ይመጣሉ። ሰርገኞች፣ ፓርቲ ለማድረግ የሚመጡ፣ ልደታቸውን ለማክበር የሚመጡ በሙሉ እዚህ ይገናኛሉ። ምክንያቱም በጣም ታሪካዊ ቦታ ስለሆነ። በምሽት የተለየ ውበት አለው። ኮንግራቹሌሽን! እንደምትመለከቱት ሰርጋቸውን በዚህ የሚያደርጉ ሰዎች አሉ። ልደታቸውን፣ ብዙ ፕሮግራሞችን ያስተናግዳል። ስለዚህ ሮም ስትመጡ ልታዩት የሚገባ አንድ ትልቅ ቦታ ነው ማለት ነው። መልካም ኮሎሲየም ወይም ቫልቪያን አምፊቲያትር በጣሊያን ሮም ከተማ ውስጥ ያለ ታዋቂና ታሪካዊ ቦታ ነው። እንዲሁም የሮማውያን ምርጥ የስልጣኔ ባህል ምልክትም ነው። በጣሊያን ሮም ልብ ውስጥ እንደ ታሪክ አምሳል ተቀምጧል። ኮሎሲየም ወይም ደግሞ እንደ ጥንታውያን አጠራር አምፊቲያትር ፍላቪየም ከ2000 ዓመታት በፊት የተገነባው ይህ ኦቫል ቅርጽ ያለው አደባባይ እስከ 80,000 ተመልካቾችን ማስተናገድ ይችል ነበር። የደም ክብር ወይም መታገል የሚወዱ አድናቂዎችን በሙሉ ተሰብስበው የሚያዩትም ትልቅ ማዕከል ነበር። እንደ አውሮፓውያን አቆጣጠር በ72ኛው ክፍለ ዘመን ንጉስ ቬስፒሲያን ተገንብቶ ስራውን ጀመረ። ኮሎሲየም ውስጥ የተዘጋጀ የግንባታ መዋቅሩም የታችኛው ክፍል ሃይፓዲየም ወይም ምድር ውስጥ የሚገኝ ክፍል ሲሆን ቲያትሩን ማሸጊያም ቬላቪየም የዝናብ መጠለያ አለው። ንጉስ ለራሱ አይደለም፣ ነገር ግን ለሮማውያን ህዝብ በነፃ እንዲያዩትም የቀረበ ትልቅ የስጦታ ቦታ ነበር። ይህ ቦታም ከንጉስ ጌሮ አልፎ የተቀመጠው እንግዳ ቤት አፍርሶ በመድረክ ላይ የህዝቡን ታሪክ አውጥቶ እንደ አምሳል የሚያሳይበትን ቦታ ሆነ። ከ10 ዓመታት በላይ ልጁ ንጉስ ቴቶስ ስራውን አጠናቀቀና ከ100 ቀናት ውስጥ የውድድሩን መጀመሪያ እንዲከፈት አደረገ። በዚህም ቦታ አንበሶች፣ ዝሆኖች በሮም ፀሐይ ስር ይወዳደራሉ። ኮሎሲየም አስደናቂ ቦታም ሆነ። ተመልካቹንም ከፀሐይ ለመጠበቅ የሚችል ታጣፊና ከታች እንስሳት ወደ ላይ የሚወጡበትን ማሽኖች አኖሩበት። ምን እንደነበር አስቡ። በህዝቡ ነፋስ የሚጮህ ቅኔ፣ የመስክ ሰራዊት የሆነው የጀማሪ ተወዳዳሪዎች ሲቃ፣ ሰይፉን በእጁ ይዞ ንጉስ እንዲህ ይል ነበር። አቤቱ ሲያስረንኛ ሞትን ለማግኘት የምንመጣ ሰላም እንላለን።
ከፍተኛ የታሪክ ውበትና ስልጣኔ ምሳሌ ሆነው ኮሎሲየም አሁንም በሮም ውስጥ በመንግስት የሚደገፍ እጅግ ውብና ታሪካዊ የመዝናኛ ቦታ ነው። ይህ አስደናቂ የቅርስ ቦታ ኮሎሲየም የሮም ታሪካዊ ማዕከል ክፍል ሆኖ በዩኔስኮም የተመዘገበ የዓለም ቅርስም ነው። ታዲያ እኔም ከካሜራማኖቼ ጋር በመሆን ይህንን ቦታ ጎበኘሁኝ። በነገራችን ላይ ከኔ ውጪ እንደምትመለከቱት ሙሽሮች የሰርጋቸውን ቀን፣ እጮኛሞች ደግሞ ወደ ትዳር የሚሄዱበትን ቀን ለማብሰር እንዲሁ የተለያዩ ሁነቶችን ያስተናግዳል። እንግዲህ ከልምዴ የሚመቹ ጫማዎችን እንዲሁም የአይን መነጽሮችን ፀሐይ እንዳያስቸግራችሁ፣ ወደ ማታ ግን ቆንጆ ካሜራ ይዛችሁ ብትመጡ እጅግ ታሪካዊ ቦታና ልትጎበኙት የሚገባ አንዱ ስፍራ ነው። ወደ ሌሎቹ ደግሞ እንዝለቅ። ቅዱስ ጴጥሮስ ባሲሊካ። ይህ ቦታ በሮም ከተማ ውስጥ የሚገኝ ከመንግስት አገዛዝ ነፃ በሆነው በቫቲካን ከተማ ውስጥ ያለ እጅግ ማራኪ ስፍራ ነው። ምንም እንኳን ይህ የካቶሊክ ቤተክርስቲያን ዋና ቤተክርስቲያን ወይም የሮም መካነ ጳጳሳት ካቴድራል ሆኖ ባያገለግልም የቅዱስ ጴጥሮስ ቤተክርስቲያን መካነ መቃብር በመሆንም ታላቅ የቅድስና ስፍራን ቦታ ማዕረግ የያዘ ነው። በኢትዮጵያ ኦርቶዶክስን ጨምሮ በካቶሊክም እንዲሁም በክርስቲያን እምነት ተከታዮች ዘንድ ልዩ ስፍራም ነው። የቅዱስ ጴጥሮስ መቃብር በቤተክርስቲያን ውስጥ በከፍተኛ መሰዊያ በታች ማለትም ሳክሪፊኬሽን ኦፍ ኮንቬንሽን በመባልም ይታወቃል። ስለዚህ በሮም ስትመጡ ልታዩት የሚገባ ሃይማኖታዊና እጅግ ታሪካዊ ቦታ ከሆነው መካከልም አንዱ ነው። ከሀገር ወጣ ብለን ከምንኖርበት አካባቢ ወጣ ብለን የተለየ አየርና ቦታ ስንጎበኝ የራሱ የሆነ ደስ የሚል መንፈስ አለው። በተለይ በዚህ እንኳን ነጮቹን ሳይበልጡን አይቀሩም። ታሪክን ለማወቅ የተለያዩ ሀገራትን ወግ ለማወቅ ብዙ ተሰደው ይጎበኛሉና ባገኘነው አጋጣሚ ሀገራችንም ከሀገራችን ውጭ ያሉ ታሪካዊ ቦታዎችን ማየት ይጠቅመናል። ጉዟችን በድጋሚ ከሮም ወደ እናንተ ይቀጥላል። መልካም ጊዜ። Thank you. Okay. እና ኮኪ እንግዲህ የታላቁ ጥበበኛ አለማየሁ እሸቴ ልጅ ናት። ስንተኛ ልጅ ነሽ? እስኪ ታሪኩን ወደኋላ ዛሬ ስላባትሽ ወደኋላ ልመልስሽ ነው። ሌላ ጊዜ በረጅም ፕሮግራም አይሻልም? አይ አሁንም ከተገናኘን አይቀር። ስንተኛ ልጅ ነሽ? ሁለተኛ ልጅ ነን። ሁለትና 7 ልጆች ነን። አዎ 7 እኛ 3ታችን እዚህ ነን ያለነው። ሁላችሁም እዚህ ናችሁ? ሴቶች 3ታችን እዚህ ነን። አዎ እና ሁሉም ሌሎቹ ቤት አሉ። ሆላንድም ያለ አለ። እንደዚህ ነው። እግዚአብሔር ይመስገን ሁሉም ሰላም ናቸው። ተመስገን። በተለይ እንግዲህ ታላቁን ጥበበኛ አለማየሁ እሸቴን ስናስብ በጣም ለትዳሩ ታማኝ፣ ልጆቹን በስርዓት ያሳደገ ቁም ነገረኛ እንደሆነ ከጥበብ ሰዎችም የተለየ ይነገርለታልና እንዴት ነበር አባትነት? ዛሬ እናስታውሰዋለን። ነፍሱን ይማር እያልን ለእኔ መቼም ለሁሉም አባት ለሁሉም የራሴ ራስ ነው አይደለ? ግን እኔ ለራሴ እንደምለው የአባትነቱን ወደር የለውም እና እንደ አርቲስት እንደምታዩ አርቲስት ነው ብለሽ የምትዩ አይደለም። ተቆጥቶ ጮሆ እንዳንሳሳት መጥፎ መንገድ እንዳንይዝ መከራ አይቶ እውነት ለመናገር ያልየን አባትነት አባትም ነው ጓደኛም ነው። ስለሱ ስናገር አልችልም። እውነት ነው። መልካም አባት ነበረ።
እና ማንም ይመሰክረዋል ስለሱ መልካም። በጣም የሚያውቁት ወዳጆቹ በሙሉ ያለውን የቤተሰብ ክብርና ፍቅር ሁሉ ሰው ይናገራል። ምሳሌም ነው በጣም። የሱ ሀብት ማለት ፋሚሊዎቹ ናቸው። በአጠቃላይ ቁጭ ብሎ የማረሳው ነገር ምንድነው ተሰብስበሽ አጠገቡ ምግብ ተበልቶ ምን ቡና ይጠጣል አይደለ? ተመስገን ጌታዬ ክብር ይስፋ ጸጋ ይጓደል ሳይል እኔ ሁሌ በቃ እኔ ላይ ያለ ነው በማንኛውም ሰዓት እሱ ወደር የለውም። ይሄንን ግን የእሱ ሀብት በአጠቃላይ ቤተሰቦቹ ናቸው እና ስላልዬ ብዙ ብል ጊዜ አይበቃኝ። ደስ ይላል። እንግዲህ ከሰባቱ የልጅ ልጅ ውስጥ ሶስታችሁ እንዳልሽኝ እዚህ ነው ያላችሁ። የእሱን ግን የያዛለ በሙዚቃው በጥበቡ እሱም አይፈቅድም አይፈልግምም ነበረ። አልዬ ነው በዛ ዓለም እንድንሄድ ማንኛችንንም አይፈልግም። አዎ ወደ ትምህርቱ ታዘነብሉ ነው እንደዛ ነው የፈለገው። እና መጨረሻ እንዳልሽኝ የመጨረሻ ጊዜ ነበረ እዚህ ያለ በጣም ደህና ነበረ። ይገርምሻል። እና በደንብ ቼክአፕ ተደርጎ ሆስፒታል ገብቶ የሚደረገው ተደርጎለት ያውም ራሱን እየሞከረ ብዙ ተራምዶ በጣም ደስ በሚል ሁኔታ ግን ከ20 ቀን በኋላ ሌላ ቼክአፕ አለ ተባለና ኖ እኔ ማዘር እዚህ ስለነበረች ከኔና ጋር አብሬ ቤት ሄጄ እመለሳለሁ። እንደውም ምን አልነው መሰለሽ እንዴ አንተ መርካቶ ደርሶ እንደመምጣት አረከው እንዴ የ20 ቀን ጉዳይ ነው ቆይ ስንለው እምቢ አለ። ስራ አለኝ አለ። አዲስ አበባ መጨረሻቸው ስራዎች አሉ ብሎ እምቢ አለ። ከዛ ሄደ። እንግዲህ ሊመጣ ቲኬት ተቆርጦ ምን ብሎ ማታ ሰምተነው እኮ ነው ሌሊት ላይ እንደዛ አይነት ነገር የገጠመ ድንገት ነው። ምን ነበር ያመመው ግን? እንደዚህ አጣዳፊ ነገር ነው። በፊት የልብ ጉዳይ ነበረ ግን እሱን እኛ እንደ እስከመጨረሻ ነገሩ ሪሶልቭ የሆነ ነገር ነበረ ምልሽ የሚያስፈልገው ተደርጎለት ግን የእግዚአብሔር መምጫ እናውቀውም ጊዜ ሲደርስ ያውቅ ነበረ እያሉኝ ነበር። ይታወቅሽ የለ ህይወትሽ ሊያልፍ ሲል በጣም ብዙ ነገሮችን ለቤተሰቡ አስቦ ተናግሮም ነበር አሉኝ። እስቲ አስታውሽኝ። ያው የኛ ናቸው አይደለ? የጥበብ ሰዎች የኛም አባቶች ናቸው የኛም ቤተሰቦች ናቸው እና ለዛ ነው ኮኪ ይቀርታ በጣም ብዙ ነገሮች አሉ ግን መናገር ይከብደኛል። እሱ ማዘር ከተናገረች ትናገር እንጂ እሱ ታውቆታል። ብዙ ነገር ያደረጋቸው ነገሮች አሉ ምልሽ ሌላ ጊዜ የማንጠብቃቸውን ነገሮች አድርጓል። መጨረሻ ጊዜ በጣም በሚገርም ሁኔታ ብዙ ነገሮች እሱ የታወቀው አይነት ነው። በቃ ተሰምቶታል። ከማን ጋር ምን ትይዋለሽ? ይሁን ነፍሱን እንግዲህ በገነት ያሳርፍልን። አሜን አሜን። ስንት ልጅ አይቷል ማለት ነው ጋሽ? 6 አሉ የልጅ ልጆች። እዚህ 2 አሉ። አንዷማ ትወድሻለሽ ከብላን የአንድ አመት ኢቢኤስ ቴሌቪዥን ያዘጋጀው ትልቅ ፕሮግራም ላይ ነበረ። እዛ ላይ ተገናኘን ከብላ ፈረንጅ ነገር በጣም እሷ ፍቅር የሆነች ልጅ ነች። በጣም እሷ ልጆቻችሁ ራሱ በእምነት በስርዓት ቋንቋቸውን እንዲያውቁ ተወልደው ያረጋችሁበት መንገድ ደስ ይላል። የሀገራቸውማ አንደኛ እኮ ነው አይደለ? እነሱም የሚሰማቸው ኢትዮጵያዊነታቸው ከምንም በላይ ነው። ብታያቸው ባህላቸውን በጣም የሚወዱ ናቸው። እሷ አሁን በዚህ እድሜዋ በደንብ አድርጋ አማርኛ ታወራለች። ቡና ብታፈይ ደስታዋ ልነግርሽ አልችልም። የሀገር ልብስ ስትሰጣት ስትወጣ ሁሉም ጓደኞቿን ሁሉ ታለብሳለች የሀገር ልብስ። ባህላችን ሀገራቸውን በጣም ዘርም የሚወደው እኛን የሚፈልገው ይሄንን ነው። በባህላችን እንደ መንገድ እንዳይሳት ባህላችን የመጀመሪያ ማስታወስ ያለባችሁ የሀገር ነገር የሀገር ፍቅር ማንም ድርድር የሌለው ነው። እዚህም መጥቶ እኮ ኧረ ውሰዱኝ፣ የት ናቸው አበሾች አሉበት ውሰዱኝ፣ እኔ እኮ የህዝብ ነኝ ይላል። እኛ ስራ እንሮጣለን እዚህ እዛ ነው አይመቸንም። አንዳንድ አይደለ እኔ እኮ የህዝብ ነኝ ውሰዱኝ፣ የት ናቸው ኢትዮጵያኖች? እንደዚህ ነው የሚለው። እውነት ነው። በጣም ደስ ይላል። በጣም ስንት የሙዚቃ ስራዎች ሰራ ኮኪ? ብዙ ነው። አሁን ገና ከእግዚአብሔር ጋር ከተሳካ ተሰርቶ አልቆ ሁሉ ነገር ጨርሶ መልሽ ሙዚቃውን ምን አድርጎ በራሱ ሳያወጣው ነው የቀረው እና ዘፈኖች አሉ። እንግዲህ ከእግዚአብሔር ጋር እሱ የተሳካ እንደሆነ ለምን ይቅር የለፋበት የደከመበት ጉዳይ ስለሆነ አሁንም እኛም እና ራሱ ስሰማው ነው ያለቀስኩ። በቃ ድምጹንም ነገሮች ሙሉ አልበም ነው። አዎ ነው። ተመልካቾቻችን ትልቅ ሰርፕራይዝ ነው እንግዲህ ታላቁን ጥበበኛ የድምፃዊ ከያኒ አለማየሁ እሸቴ እንግዲህ በህይወት እያለ የተጫወተው ሙዚቃ ወደ አድማጭ እንዲቀርብ ደግሞ እዚህ ቦታ ላይ እዚህ ስራ ላይ ድርሻ ያላችሁ በሙሉ እናንተን ይመለከታልና እኛ ተመልካቾች ለማዳመጥ ጆሮአችንን ለትልልቆቹ ድምፃውያን እንሰጣለን። የጥበብ ሰዎች ግን ምን ያህል መንገድ ሄዷል?
አልቋል ተሰርቷል። አንደኛው መቼም አንደኛው አልቋል ሙሉ ነው። ሁለተኛውም እየተሰራ ነው። እንግዲህ ከእግዚአብሔር ጋር እናያለን። እንጠብቅ። በዚህ ዓመት አልበም እየጠበቅን ይመስለኛል። በጣም ደስ ይላል ኮኪዬ። እንግዲህ እዚህ ዋና የመጣሁበት ነገር በጣሊያን ሀገር ላይ የሚኖሩ በርካታ ሀገር ዜጎች አሉ፣ እዚህ ኢትዮጵያውያንም አሉና እንዴት እየኖራችሁ ነው? ኑሮ እንዴት ነው በጣሊያን? ከእግዚአብሔር ጋር እምልሽ ብትጠይቂ በብዛት ጥሩ ነው ይሉሻል። እንደ ኑሯችን ነው። በዓለም የትኛውም ዓለም ላይ ስትኖሪ ጣሊያን ስለሆነ ጥሩ ነው ማለት አይደለም ነው። እንደ አጋጣሚ ነው፣ እንደ ኑሮሽ ነው፣ እንደ ተሳካልሽ ነው። ጥሩ የሚልሽ አለ፣ በደስታ ያለ አለ፣ በዛ ላይ ደግሞ ገና ነኝ የሚልም አለ። እንግዲህ ፊውቸርም የሚጠብቅም አለ። ግን ገና ጣሊያን ጥሩ ድል ምን አለ ኮኪ? አሁን እንደየሀገራቱ ብዙ ድሎች አሉ። ግን አሁን ጣሊያን ሀገር ላይ ጥሩ ድል የሚባለው ምንድን ነው? ድል የስራ ሊሆን ይችላል፣ የትምህርት ድል ጥሩ ምንድን ነው? አስቸጋሪ አሁን ስኮላርሺፕ እያደረጉ በብዛት ይመጣሉ የፈለጉ ኢትዮጵያኖች። ክፍት ነው በአሁኑ ሰዓት አለ። ለምሳሌ ይማራሉ ብዙዎቹ። ከተማሽ ደግሞ የስራ የማግኘት እድል አለሽ። ሰፊ ነው። አዎ ሰፊ ነው። ከተማሽ ታገኛለሽ ስራ አለ። አስቸጋሪ ነገርስ ምንድን ነው? እንደው ከልምዳችሁ ማለት እንደ ሰው ቢለያይም ግን ለሚመጡ ማየሽ አሁን እናንተ ነባሮቹ እንግዲህ 20-30 ዓመት ብዙ የቆያችሁ ትምህርት ናችሁና ነው ዋናው። የራስሽን አስጠብቀሽ ስራ የምትሰሪ ከሆነ ምን የምትይ ከሆነ እዚህ ሀገር ታድጋለሽ። እንደ ራስሽ ነው። ቋንቋ የት ነው? ቋንቋው ቀላል እኮ ነው። ደግሞ ጣሊያኖች ደግሞ የዋሆች ናቸው። አይደለም ይመስልሻል እንጂ ስትናገሪ በቃ ጣሊያኖች ሁሉ እንደ ልክ የአክሰንት የሚባል የላቸውም እንደሚባል በጣም ጥሩ ጊዜ ለዚህ ነው። ባለቤትሽም ጣሊያናዊ ስለሆነ ይመስለኛል። እንደዛ ጓደኞቼ ምንም መቼም የምውለው ከነሱ ጋር ስለሆነ የግድ ጣሊያንኛ መቼስ ቋንቋዬ ነው ማለት እችላለሁ እና ብቻ ጥሩ ነው። ለስራ ለሚል ሰው ስራም ይገኛል። ያው ወረቀት ሁሉ ይገኛል። ቶሎ እንዳመጣጥሽ ነው። በህግ ከመጣሽ ታገኛለሽ። ሁሉ ነገር በህግ ነው። በህግ ካልሆነ ግን ያስቸግራል አይደል? አዎ በጣም ያስቸግራል። በአሁኑ ሰዓት ከበፊቱ የበለጠ እያየሁኝ ነበር። የሚገርምሽ እንደ ጎዳና ተዳዳሪ አለ እንደ ጣሊያን ውስጥ እስከምንልስ በጣም ብዙ መንገድ አዳሪዎች አሉና አንዳንዴ በዚህ መንገድ እናስወጣቸዋለን በዚህ በህገ ወጥ የሚባል ጥንቃቄ ይፈልጋል። እዚህ ሲመጣ ሁሉ አልጋ ባልጋ አይደለም፣ ወርቅ የሚታፈስበት አይደለም። የትም ብትሄጂ የትም ጎበዝ ሆነሽ ስራ እስካልሰራሽና እስካልታገልሽ ድረስ የትም ብትሄጂ አልጋ ባልጋ ሊሆን አይችልም። በራስሽ በሀገራችንም ላይ ቢሆን አይደለም። አዎ ሰው መጠበቅ የለም የምልሽ መጎበዝ ያስፈልጋል። መጎበዝ ያስፈልጋል። እዚህ ነው ምንድን ነው የምጠጪው ኮኪዬ? ውሃ እንዴ? እኔ ብቻ ነው የሀበሻ ሬስቶራንት አለ አይደለም ሲያቀርቡ ወይስ ሌላም ቦታ አለ? መሶብ የሚባል ሬስቶራንት አዲስ በጣም ፌመስ የሆነ ፓርማ። አዎ ከዚህ ትንሽ 4 ሰዓት መንገድ ነው። እሱ ጥሩ ነው። ብቻ እስካሁን አልሄድኩም። እግዚአብሔር ካለ ሄዳለሁ ብያለሁ። አሁን እንድንጎበኘው አሉ እንድንጎበኝ የምትመክሪን ቦታ ምንድን ነው? አሁን ቬኔሲያ። አዎ ቬኔሲያ ብትሄጂ፣ ፍሎረንስ፣ ፊሬንሴ የሚታዩ ምንድናቸው እነሱ? ቬኔሲያ ውሃ ላይ ነች በቃ የተሰራች ያው የጥንት ከተማ ነች። ጣሊያን እኮ በአጠቃላይ ታሪክ ያላት ሀገር ነች። የጥንት ሀገር ናት ነው። እያንዳንዱ ታሪኩ ብዙ ነው እና ካልሽ ብዙም ይታያል። በጣም ብዙ አትጨርሺውም አይደል? አዎ አሁን ደግሞ አየሩ ምኑም አመቺ ነው። ይሄን የት እናድርገው? አልበላም በነገራችን ላይ። ለምን ኮኪ? ነው አልበላም። ለምን ነው አልበላም? ነው አስታየው ማታ ላይ በልቼ መሞት። ሰውነትሽን እየጠበቅሽ ነው አይደለም? በጣም ደስ ይላል። እንግዲህ እኔ ጣሊያን መጥቼ ያው ፍሬኝም ያክሳኝም ፓስታ ዋናው ምግባቸው ፓስታና ፒዛ ሳልበላ አልሄድም ብያለሁ። ኮኪዬ በጣም አመሰግናለሁ ስላገኘሁሽ። ከተጣበበ ጊዜ ላይ ጊዜ እንደዛ ነው እንጂ ብዙ እናሳይሽ ነበር በበኩሌ። አይቻለሁ። አይ በቂውን በደንብ አይቻለሁ። በርቱልን። እንግዲህ በተለይ ትልቅ ዜና ነው የነገርሽን። የሙዚቃሽን ሙዚቃ መንገድ ላይ መሆኑን ማወቃችን በጣም ደስ ይለናል። ቴንኪው በጣም። አንድ ሙዚቃ እንበል እንዴ? ኖ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማ ልጄ ሌት ፀሐይ ነው
ላልተማረ ሰው ግን ቀኑ ጨለማ። ከሮም እንቀጥላለን። መልካም ጊዜ። ቆንጆዋን ወድጄ ትዝ ትለኛለች በፍቅሯ ነድጄ። እንግዲህ የዛሬ የክቡር ዶክተር አርቲስት ጥላሁን ገሰሰ ሙዚቃ አስፈቅጄ የጃፓንን ወደ ሮም ቀይሬዋለሁኝ። እንግዲህ ሮም ውስጥ ልታዩት ከሚገባ ሳንት አንጅሎ ይባላል። ይሄ ቦታ በመላእክት የተገነባ እንደሆነ ይነገርለታል። በርካታ አማልክቶች ወይም መላእክቶችን በስማቸው ይዞ ያለ ስፍራ ነው። በዛ ላይ እንደምታዩት መሃል ላይ ትልቅ ወንዝ አለ። ሮምን የሚከፍላት ወንዝ ነውና እስካሁን ድረስ ባህሉን ታሪኩን ይዞ ቆይቷል። ሁላችንም እንግዲህ ከሮም የተረዳሁትና አንድ የገባኝ ነገር ምንድነው? ሮማውያን ታሪካቸውን ለማቆየት የሄዱትን ርቀት ያሳያል። እያንዳንዱ ነገር ታሪክ ነው። ከመንገዳቸው ጀምሮ፣ ከቅርጻ ቅርጹ ጀምሮ፣ ከኪነ ህንፃው ጀምሮ ታሪካቸውን ከትውልድ ለማሸጋገር ወጉን ጠብቀው እስካሁን ዘልቀዋልና ክብር ይገባቸዋል። ምክንያቱም እንደምታዩት በርካታ ቱሪስቶች የሚመጡበት የሚጎበኙት በጣም ታላቅ ስፍራ ነው ጣሊያን ሮም። እንዲሁ ደግሞ ወደ ሌሎችም ቬነስ ቅርብ የሆኑ ጣሊያን ውስጥ የሚገኙ ከተሞችን ብንጎበኝ በወደድኩኝ ነበር። ጊዜያችን ስለሚያንስ ነው። አያምርም? ካስቴል ሳንታንጅሎ። ካስቴል ሳንታንጅሎ በ10ኛውና በ12ኛው ክፍለ ዘመን ሞል አድሪያ ሞሪየም ወይም ካስቴሊየም ክሪሴንቲ ተብሎ የታወቀ እንዲሁም አድሪያኖስ ተብሎ የሚጠራው በሮም የሚገኝ ታላቅ የመታሰቢያ ቦታ ነው። በ135ኛው ክፍለ ዘመን ንጉስ አድሪያኖስ ለራሱና ለቤተሰቦቹ መቃብር ማዕከል እንዲሰራለት ለአርክቴክቱ ዴማትሪያኖስ ጠየቀ። ይህ መቃብር ስፍራ እንደ ታሪካዊ ቦታ ተወስዶ ካለፉት ከ139ኛው ዓመተ ምህረት ጀምሮ በበርካታ አርክቴክቶች የተለያዩ ጥገናዎች ቢደረጉለትም አሁንም ታሪካዊ ይዘቱን ቀጥሎ በበርካታ ቱሪስቶች የሚጎበኝ ታላቅ ስፍራም ነው። በነገራችን ላይ ይህ ስፍራ ካስደነቀኝ መካከል በወንዞች መካከል የተገነባ ነውና እጅግ ውብና ነፋሻማ አየር አለው። እንግዲህ ብዙ ልጆችና አዋቂዎችም እንደ ትራንስፖርት መገልገያ ስኩተርን ሲጠቀሙ አይቻለሁ። ከአንዱ ቦታ ወደ አንዱ ቦታ ለመዘዋወር በቅርብ ርቀት የሚገኙ ታሪካዊ ቦታዎችንም ለማየት ከእግር ጉዞ ያልተናነሰ ስኩተሮችን መጠቀም ጥሩ አማራጭ ይመስለኛል። ጣሊያን ተገኝተናል ሮም። ምክንያታችን ደግሞ እንግዲህ ታላቋን የታሪክ ቦታ ሮምን ለመጎብኘት ብትመጡ ምን አይነት ቦታዎች ይጠብቋቸዋል ብለን ልንጠቁማችሁ ወደ እናንተ መተናል ማለት ነው። አሁን ያለው ፒያሳ ቤሊሶማ ይባላል። ፒያሳ ቬኔዚያ። ፒያሳ ቬኔዚያ ወይም የቬነስ አደባባይ በጣሊያን ሮም ውስጥ በመካከላዊ ቦታ የሚገኝና በብዙ አስፋልቶች እርስ በርሳቸው የሚገናኙበት ውብ አደባባይ ነው። ከዚህ መካከል ቪያ ዴል ፎሪ ኢምፔሪያል ላንድ፣ ቪያ ዴል ኮርስ የሚባሉም ይገኛሉ። ስሟን ከፓላቶ ቬኔዚያ አግኝታለች። ይህ ቤተ መንግስት ፓፕ ፖል ሁለተኛ የሆነው የቬነስ ካርዲናል ፒዮትሮስ ባርኖ በቅዱስ ማርቆስ ቬነስ አምላክና አላፊ ቅዱስ ቤተክርስቲያን አጠገብ ነው የተሰራው። ፕላቶ ቬኔዚያ በዚህ ወቅት ቆንጽላ በመሆንም በቬነስ ሪፐብሊክ በሮም ያላትን ኤምባሲ አስጠብቆ የዘለቀን ቦታ ነበረ። አልታር ዴላ ፓቲራ የሀገሪቱ መሰዊያ ውስጥ ያለው የጣሊያን ወታደር መቃብር ቦታም ነው። እሱም የመጀመሪያው የጣሊያን ንጉስ የነበረው ቪክቶሪዮ ኢማኑኤሊ መታሰቢያ አንዱ አካል ነው።
ይህ አደባባይ ከካቶሊን ኮረብታማ ግርጌ ላይ ይገኛል። በዚህም ዘመናዊና የታሪክ ምልክት ላይ በመመስረት አስተዋጽኦ አሁንም ለጎብኚዎች እጅግ የሰፋ ትልቅ ቦታ ነው። ጉዟችን ይቀጥላል። እንግዲህ ወዳጆቼ አጠቃላይ በሮም በጣሊያን የነበረኝ ቆይታ ይሄንን ይመስላል። እንግዲህ ጠቅለል አድርጌ ያየሁትን ነገር ስገልጽላችሁ ሮም በጣም የምትወደድ ከተማ ናት። ጊዜ አጠረኝ እንጂ ወደ ቬነስ ሌሎችም አጎራባች ከተሞቿ ብሄድ እጅግ ውብ የሆነ ስፍራ አለው። እንደ አስተያየት ወደዚህ ቦታ ስትመጡ እንግሊዘኛ ቋንቋ ተናጋሪዎች በጣም ጥቂት ናቸውና የጣሊያን ቋንቋ በጥቂቱ መልመድ ሳያስፈልግ አይቀርም። ምግባቸው፣ መጠጣቸው፣ ባህላቸው ሁሉ እጅግ የሚደነቅ ነው። የመኪና አነዳዳቸው ግን ትንሽ አስደንግጦኝ ነበር። በጠባብ መንገድ ላይ የሚሄዱት አነዳድ ፍጥነታቸው፣ የመናበብ አቅማቸው በጣም አስገርሞኛል። ለማንኛውም ጉዞ ከመቅዲ ጋር ሮም ጣሊያን ይህን ይመስል ነበረ። መልካም ቆይታ።